እናንተን ይቅርታ መጠየቅ ፈልጋለሁ። ማለት ሜቢ አንዳንድ በሰራኋቸው ስህተቶች እናንተን የተደበራችሁ ልትኖሩ ትችላላችሁ እና ደግሞ ሳዘን፣ ስከፋ፣ ስጨነቅ ላይክ የእናትነትን ስሜት የምታውቋላችሁ ሴት ይሆናችኋላችሁ። የግድም የእናትን ስሜት ለማወቅ መውለድ አይጠበቅባችሁም እና ያንን ነገር ተረድታችሁ ስለኔ ስትጨነቁ ስታስቡ ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። በጣም ነው ወዳችሁ። በእኔ ጉዳይ በልጄ ጉዳይ በሩታ ጉዳይ ለተጨነቃችሁ በሙሉ በጣም ይቅርታ ከልቤ ነው ይቅርታ። ከዚህ በኋላ ያለውን ነገሮች ተስማምተን ማስተካከል ባለብን መንገድ እያስተካከለን እንሄዳለን ብዬ አስባለሁኝና ስለ ሁሉም ነገር በጣም ሶሪ እናመሰግናለን። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እና ሩታ ይቅርታ ጠይቃለች። በእኔ የተቀየማችሁ ካላችሁ ያሰባችሁም የተጨነቃችሁም እጅግ በጣም ይቅርታ ብላ ይቅርታ ጠይቃለች። ብሎም አብርሽም ይቅርታ ጠይቋል ማለት ነው። እውነት ለመናገር በእኔና በልዑል ጉዳይ በሩታ ጉዳይ የተጨነቃችሁ ይቅርታ ብሏል ማለት ነው። እውነት ለመናገር እኔ ከእናንተ በላይ ቃላት የለኝም ለዴቭ ማለት ነው። እውነት አስተዋይ ሰው፣ እጅግ በጣም ነገሮችን የማያጋግል ሚዛናዊ የሚሆን ከዛም ከዚህም ወገን ሳይሆን በፍትሃዊነት የሚያምን ኧረ እኔ እንጃ ምን ብዬ ልናገር። በቃ ባጭሩ ትልቅ ሰው፣ በቃ የምሁር ሰው አነጋገር ለአብርሽ ወንድሜ ነው ብሎ ለአብርሽ ሳያዳላ ለሩታም ሳያዳላ በቃ ሚዛናዊ ሆኖ እነሱን አንድ ለማድረግ የሚሞክር ጀግና ነው። ሲቀጥል ደግሞ በእናንተ ጉዳይ የተጨነቁ አሉ ይቅርታ እንዲሉ ማለት አደረጋቸው ማለት ነው። ይቅርታ ብትሉ ደስ ይለኛል አለ እና እኔ እንጃ። አሁን አብርሽ ብዙውን ጊዜ ይቅርታ ምናምን አይልም በነገራችን ላይ ማለት ነው። እና ይቅርታ ጠይቋል ኦዲየንስን፣ እሷም ይቅርታ ጠይቃለች አመስግናለችም ማለት ነው። እና ማለት ማስታወሱ በእርግጥ ሩታ ከዚህ በፊት ኦዲየንሶቿንም አመስግናለች፣ ብዙ ነገር አሉ ማለት ነው። ግን ደግሞ ሰው ተጨንቆ ነበር። ምክንያቱም ይሄ ህፃን ልጅ መጎዳት የለበትም ከዚህ እያለ እናቱ ጋር ነው ማደግ ያለበት ምናምን ተብሎ ብዙ ነገሮች ተብለዋል ማለት ነው። እና ሰው ተጨንቆ ነበረ። ይህንን ደግሞ በዚህ መሀል ላይ ሆኖ ራሱ ይሄ ዴቭ አስታውሶ ይቅርታ እንዲጠይቁ ይቅርታ እንዲሉ ለኦዲየንስ ያለው ክብር፣ ለሰው ልጅ ያለው ክብር እጅግ በጣም አስደምሞኛል። እና እውነት ለመናገር ዴቭዬ እኔ መልካም እጅግ በጣም ነው የምናመሰግነው። እናኛ ችግር የለብንም። በነገራችን ላይ ልጃችሁን ከዚህ ሳትሉ በሰላም እንዲያድግ አድርጉ። ሲቀጥል ደግሞ አብርሽ ሩታ አታልቅስ እንጂ እኛ ሌላ ምንም አይነት ችግር የለብንም። እሷ ብቻ ሳታለቅስ ለልጇ መኖር አለባት። ለልጇ እሷ ደህና ስትሆን ነው መኖር የምትችለው። አሁን ትናንትና እንባዋ ተናንቋት ነበረ፣ እንስፍስፍ ብላ ነበረ በጣም እና ልጁ ራሱ ሽጉጥ አለ። የኔ አባት፣ የኔ እንቁ፣ የኔ ጀግና፣ እኔ ምን ልበል በቃ እኔ ለልዑሌ ቃላት ያጥረኛል። ልዑል በጣም ያሳዝነኛል። ምክንያቱም ለእነሱ የሚገባ ልጅ አልነበረም። በቃ ማለት አይታችኋል። አሁን ትናንትና በልኩ ክብደት መገኘቱ በራሱ ጫማው፣ ሁሉ ነገር እና ስፖርት ገና ያልጠነከረ ልጅ ሲሰራ ምናምን የሆነ በጣም ውስጤ እየፈራ ነበረ ማለት ነው። ነጥቆት ይጫነዋል ብዬና አሁን ደግሞ ሊሸቀልበት ነው። ይሄ ገና ያልጠነከረ ህፃን ልጅ አስቡትና ስንት ልጅ የሚፈልግ ሰው ባለበት ላይ እነሱ ደግሞ እንደዚህ እያደረጉ ነው ያሉትና ለማንኛውም በልጃችሁ አትቀልዱ። ልጃችሁን በስነ ስርዓት አሳድጉ ማለት ነው። ከታች እስከ ላይ ግጥ አድርገው ነው ማች የለበሱት ማለት ነው። ከታች እስከ ላይ የሶስታቸውም ጅንሱ ሱሪያቸው ማች ነው። የአብርሽ፣ የሩታ፣ የልዑል ማለት ነው። ገባችሁ? ሰማያዊ የሁላቸውም ማች ነው። ከላይ ደግሞ የልዑል ብቻ ተለየ እንጂ የእንትናም ጭምር ብላክ ነው፣ ብሉ ብላክ ነው። እና ማቻቸውን ለብሰው እነሱ እናትዬ። ለማንኛውም በልጅ መነገዳችሁ ይብቃ። ልጁ በስነ ስርዓት አንድ ቦታ ሆኖ ከዚህ ሳይል ጫጫታ፣ ኮሽታ፣ ጩኸት፣ ጭቅጭቅ ሳይሰማ በሰላም እንዲኖር አድርጉ፣ እንዲያድግ አድርጉ። አእምሮን አትበክሉበት። አእምሮ በቃ እንቁ እንደሆነ እንደዚሁ እንዲያድግ አድርጉት። በስነ ስርዓት ያዙት።
በተረፈ ከዚህ በኋላ እንግዲህ ሩታ አብርሽ ላይ አልደርስብህም እንዳትደርስብኝ ተባብለዋል። ሲቀጥል ደግሞ አብርሽ ከሳምንት 3 ጊዜ ተፈቅዶልኛል ልጄን ለማየት እዛ ስመጣ ሰው አይኖር እኔን እንደዚህ ማለት ትርፍ ቃል እየተናገረ የሚያስቀይመኝ ሰው አይኖር እያለ ነው። እንግዲህ እሱን ወደፊት የምናይ ይሆናል። እኛም ጭቅጭቅ ሰልችቶናል። እባካችሁ ጭቅጭቅ ሰልችቶናል። በቃ እንደዚህ በሰላም ስታወሩ በሰላም እንትን ስትሉ ደስ ይላል ማለት ነው እና ብዙ እንደዛ ከዚህ አድርገሽ ነገርን ከማጋጋል ልክ እንደ ዴቭ ማለት ነው በስነ ስርዓት እነሱን አንድ ለማድረግ ብትሞክሪ እውነት በጣም አሪፍ ነበር። ግን አንቺ ምን አይነት ሰው እንደሆንሽ በስነ ስርዓት ሩታም አይታለሽ፣ ሌሎቻችንም አይተናል ማለት ነው። ዴቭ አሁን በቃ ይመቸው አባቴ እውነት ተመልካች ጋር ያለውንም ነገር ይቅርታ አባብሎ ይቅርታ እንዲሉ አድርጎ እንደገና ደግሞ እነሱንም በሰላም እንትን እንዲሉ አድርጎ እጅግ በጣም ደስ የሚል ነገር ነው ማለት ነው እና ህግን አንዳንዴ ማወቅ ጥሩ ነው። ህግን ማክበር እንደገና ደግሞ የራስን መብትም በህግ ማስከበር እጅግ በጣም ደስ ይላል እና ሩታ አሁንም እንግዲህ እቤት ስመጣ ሰው እንዳይኖር ያለበትን እሱንም በህግ ሂዳችሁበት ቢሆን አሪፍ ነበረ። ከዚህ በኋላም ጭቅጭቅ እንደማታነሱ ተስፋ እናደርጋለን። አእምሯችን እኛ ራሱ እርፍ አለ ማለት ነው እና ከዚህ በኋላ ጭቅጭቅ የሚባል ነገር በጣም እጅግ በጣም ሰልችቶናል እና ትናንትና አብርሽ ራሱ ቆሞ ማለት ነው የሩታን ፖስቸር ነው ሲያይ የነበረው ማለት ነው። ወይኔ በላቸው እያልኩኝ ነበረ እና ሲተቃቀፉ ሁላ ደግሞ ሳይታቸዋል ሲተቃቀፉ ነበረ ማለት ነው። በደንብ ተቃቀፉ እንጂ ለምንድን ነው ፈራ ተባ እንዴ? እኛ እንደሆን አንቆጣችሁም አንጮህባችሁ እንዴ? እኛ እኮ ሰላም እንድትሆኑ ነው በነገራችን ላይ የምንፈልግ የነበረ ማለት ነው። ራሳችሁ ናችሁ እንጂ የምትጨቃጨቁት እና ሲተቃቀፉ ሰላም ሲባባሉ አይታችኋል ጋይስ? ወይኔ እንዲህ ለምንድን ነው በደንብ ማትተቃቀፉት? የሆነ በአየር ላይ ያደረጋችሁት። ለማንኛውም ይመቻችሁ ማለት ነው። ልዑሌን ግን በቃ ልዑሌን ወደ ዳር አድርጉና ራሳችሁ እንደፈለጋችሁ ነው። ተዋከሳችሁም ተጨቃጨቃችሁም ከዚህ በፊት ማርክ ተናግሮ ነበር። ወይ እየተዋከሱ ወይ እየተጨቃጨቁ ነው የማገኛቸው እያለ ነበር የገባው ቤታቸውና ሁለታችሁ እዛው ተዋጨቃችሁም ተጨቃጨቃችሁም እንደፈለጋችሁ። ልዑልን ግን ከዚህ ነገር ውስጥ ልታወጡት ይገባል። ጥሩም አይደለም ለሱ ገብቷችኋላ። እና ልዑል ማለት እውነት ለመናገር በጣም የሚያሳሳ ልጅ ነው። ፈጣሪ ጠብቀው፣ ፈጣሪ ትልቅ ደረጃ ያድርሰው። እና የሰው አፍም የሰው አይንም ጥሩ አይደለም። ለማንኛውም የሰው አፍም የሰው አይንን ለምለም ያድርግለት። በተረፈ ወዳችኋለሁ። ሰብ ላይክ ማድረጋችሁን አሁንም አትርሱ። ጉዞ ወደ 10,000 ሰሞኑ 10,000 እንገባለን። ሁሌም ከጎኔ ሆናችሁ የምታበረታቱኝ፣ ሁሌም ከጎኔ ሆናችሁ ደግሞ ላይክ ሼር ደከመኝ ሰለቸኝ ሳትሉ ከጎኔ ያላችሁ ፈጣሪ ከመጥፎ ነገር ውጭ ጥሩን ነገር ሁሌም ይስጣችሁ። ያሰባችሁት ሁሉ ይሳካላችሁ። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። የኔ መልካሞች፣ የኔ እንቁዎች፣ የኔ ጀግኖች፣ የኔ አይበገሬዎች ኑሩልኝ የኔ አንበሶች ማለት ነውና በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።